ዛሬ እንግዲህ ናሆም ሙብዬን ይቅርታ ሊጠይቅ ነበረ። እርሜ ለሙቤ ሁሉን ነገር ብጥብጥብጥ አረገው ማለት ነው። ምክንያቱም ባይታወቅም ይሄ ልጅ አሰላሙ አሌይኩም ረህመቱላሂ ወበረካቱ። የተከበራችሁ የሙ አቡበከር ቻናል ተከታታዮች ውድ እህት ወንድሞቼ እንዴት ናቸው? ሰላም ናቸው? የበያላችሁበት ሰላማችሁ ይብዛ። ሀገራችንን ፈጣሪ ሰላም ያርግልን እያልኩኝ ዛሬ እንግዲህ ያው አንዳንድ ነገር ለማለት ነው የመጣሁት። እሱም ምንድነው ስለ ውብዬና ስለ ናሆም ያው ሁላችንም እያየን ነው እንግዲህ ሶሻል ሚዲያ ላይ። ምክንያቱም ባይገባኝም እንግዲህ የሙቤ ነገር ዛሬ እንግዲህ ውብዬና ናሆም ያው ይቅርታ ለመጠየቅ ናሆም ቤቱን ፈሽ አርጎ እየጠበቀ ነበረ። እንግዲህ ውብዬን እየጠበቀ ባለበት ላይ ሙቤ ይችኛይቱ ልጅ ይዞ መጥቶ ይሄ ሁሉ ነገር ብልሽት አረገው። ሙቤ ግን ችግሩ ምንድነው? ይሄ ልጅ አላማው ምንድነው ትላላችሁ? እኔ ምንም አልገባኝም የሙቤ ነገር ማለት ነው። ምክንያቱም መልካም ሰው መስሎ እንደው ነገሩን ሁሉ እያበለሻሸው ነው። ይሁን ወይ ብስል አይሉት ወይ ጅል አይሉት፣ ሀቂቀትን በጣም ነው የሚያሳዝነው ሙቤ ማለት ነው። የሰው ልጅ ሰው ለማስታረቅ ይጥራል፣ እሱ ደግሞ ለያየት እየጣረ ነው። መልካም ሰው መስሎ ገብቶ በመካከላቸው ይሄው ብጥብጥብጥ እያረጋቸው ነው። እኔ በጣም ነው የገረመኝ። ምክንያቱ ምንድነው? ፍላጎቱ ምንድነው? የዚህ ልጅ እንደዚህ ይሄንን ያህል እንዲለያዩ የፈለገበት ምክንያት ምንድነው? ምንድን ተፈጥሮ ነው? ወይንም ደግሞ ያለውን ነገር ለምን አይናገርም? ዝገና ሆም ተጸጽቶ በሁሉም ነገር ሚስቱን ይቅርታ ሊጠይቅ ወደ ቤቱ ሊመለስ ነበረ። ያው እሷን እየጠበቀ ባለበት ላይ ሙቤ ደግሞ ይችልኛይቱ ልጅ ቲሸርት አዘጋጅቶ ምናምን በእነሱ ፎቶ አርጎ ይዞ መጣ። ለምን ነው ግን? ምክንያቱ ምንድነው? ሙቤ የያዘው አላማ ምንድነው? ነው እናንተ ሰው ፕራንክ ነው ይሄ ነገር? እኔ ፕራንክ ደግሞ አይመስልም። እና የሙቤ ፍላጎት እርግጥ የሆኑ አባትም ሌላ ቪዲዮ ላይ ያየሁ ነበርና ሙቤን እየጠየቁት ነበርና እዛም ላይ ያው በጣም ነው ፍላጎት ያለው እንዲለያዩ። የሆነ ነገር አለ አንዴ ገብቼበታለሁ ምናምን ይላልና የሆነ ችግር ያለም ይመስለኛል። እንግዲህ አንዳንድ ጊዜ ሰው ልጅ ሰው ነውና ሰው ያጠፋል፣ ይሳሳታል። ሳያውቀው የገባበት ነገር ያለ ይመስለኛል። እኔ እንጃ እንግዲህ የሰው ልጅ የሰውን ትዳር ለማፍረስ ይሄን ያህል ይሄዳል ብዬ አላስብም። ግን ደግሞ አሁን ሙቤ እያደረገ ያለው ነገር በጣም ፍላጎቱ ናሆምንና ውብዬን ማለያየት ነው። እና ለተወሰነ ጊዜ ሰማናቸውን ቅደዱና ከዛ በኋላ ደግሞ እንደገና እናስተካክለዋለን። የብዙ ሰው ህይወት ነው የሚጠፋው ሁሉ ይላል። እኔ ይህ ሰው ህይወት የሚያጠፋ ደረጃ ላይ የደረሰው ምንድን ነው? ምንድን ቢፈጠር ነው? ምን አይነት ነገርስ ቢያረጉ ነው ውብዬ እና ናሆም ወይንም ደግሞ ሙቤና ይቺ ውሽማይቱ ልጅ ማለት ነው። ውሽማ አልበላት እንጂ ስሟ ማን እንደሆነ አላውቅም። እኔ እንጃ ምን አይነት ነገር እንዳለ በመካከላቸው ሙቤ የሚያውቀው ነገር የሆነ ነገር ያለ ይመስለኛል። እንግዲህ ወደፊት የምናየው ይሆናል። ግን ምክንያቱም ይሄን ያህል ሙቤ ሁለታቸው እንዲለይ ሁለታ እንደውም ሁለታ ቪዲዮ ላይ ታችሁ ከሆነ 80ዋን እንድትቀድ በጣም እየለመናት ነበርና አሁንም ቢሆን በጣም እየለመነ ያለው እንዲታረቁ ሳይሆን እንዲለያዩ ነው፣ 80ቸውን እንዲቀዱ። እሱ ደግሞ ምንድን ነው እንዴ ልጅቷ ወደ ሙቤ ያዞረችበት እንደ መድኃኒቱን በመድኃኒት ነው ናሆምን ወደ እሷ እንዲሄድ ያደረገችው። ሀብሉ ላይ የሆነ ነገር ተደርጎበታል ምናምን እያሉ ነበር። እንግዲህ ይሄንኛው ልጅ እያለ ነበርና አሁን ደግሞ ሙቤ እንደዛ እንዲል ተደርጎ ይሆን? እኔ እኮ አደናገረኝ ሁሉም ነገር። ምክንያቱም እዚህ ጋር የምናየው ነገር ሙቤ በአንድ ጊዜ እንዴት ተገለበጠ? ለምን ይሄን ያህል እንዲለያዩ? በጣም እያለቀሰ ነው ውብዬን እየለመነ ያለው። አንድ ጊዜ ገብቼበታለሁ፣ የብዙ ሰው ህይወት ነው የሚበላቸው፣ የብዙ ሰው ህይወት ነው የሚጠፋው ይላል። ቪዲዮውንስ ገብታችሁ ቻናችሁ ላይ እውት ማለት ነው። እና ይሄን ያህል የሰው ህይወት የሚያጠፋ የሰው ህይወት እንደዚህ ችግር የሚያደርግ እርግጥ ህይወት የሚያጠፋ ነገር ዝጋ ህይወት እያበላሹ ነው። እርግጥ የሰው ትዳር ማፍረስ ማለት ያው ህይወት ማበላሸት ነው።
ግን ደግሞ ህይወት መጥፋት ድረስ የብዙ ህይወት የሚበላሸው ምናምን የሚለው ሙቤ ምንድን ነው? እሱን ነገር ለምን ወይ በግልጽ አይናገርም? ይሄ ተፈጥሯልና እንደዚህ ብትለያዩ ያን ነገር ሰምተው ራሳቸው መወሰን ይችላሉ፣ ችግሩ ምን እንደሆነ እንጂ እስከዛሬ ወዳጅ መስሎ ሲያበቃ አሁን እንደገና ውብዬና ናሆምን ለማለያየት ይሄን ያህል መሮጥ። አሁን እንደዚህ ናሆም ሁሉን ነገር አዘገጃጅቶ ሚስቱን ይቅርታ ለመጠየቅ ምናምን ገዛ ቤቷ ሁሉ ነገር አደራጅቶ ኬኩ ምኑ ተደራጅቶ አበባው ሁሉ እንትን ብሎ ነበርና ያው ሙቤ ደግሞ ይችኛቱ ልጅ ይዟት መጣ ማለት ነው። በዛ ላይ ይዞ ሲመጣ ደግሞ ቲሸርት ሁሉ አሰርቶ ነው ይዞ የመጣው የሁለታቸውን ማለት ነው። እና ልጅቷም ለብሳለች፣ ናሆምም እንዲለብስ እያረገ ነው። እና ትንሽ ነው አይምሮም ሆኖ ነውና ይሄ ሙቤ በሰላሙ ነው ግን ይመስላችኋል? እኔ እኮ ተደናገረኝ። ምን እንሰብኛ ተከታታይ ተመልካቾቹ ሙቤ መሆንህ ነው ግን ወደ ራስ ለምን አትመለስም? ወደ አይምሮህ ለምን አትመለስም? ለምን ለውብዬ ማሰብ አቃተህ? ለናሆም እንኳን ባታስብ ለውብዬ ለምን አታስብም? እንደዚህ እኮ ነብሰ ጡሪቱ ዛሬ ነገ እያለች በሰላም ብትወልድ ምን አለ? ስንቱ ሰው ከጎኗ ሆኖ አንተ መጀመሪያ ከጎኗ ሆነ ስታበቃ አሁን የከዳህባት ምክንያት ምንድን ነው? መጀመሪያም እያስመሰልክ ይመስለኛል ሲጀምር ከጎኗ የነበርከው እና አሁንም ደግሞ እርግጥ ተራርቀው እንደዚሁ አንድ ቀን ኢንሻአላህ ሊታረቁ ይችላሉ። እንደዚሁ ይጠብቁ በተስፋ እንጂ 80ውን እንድትቀድስ የፈለክበት ምክንያቱ ምንድን ነው? ለምንድን ነው? ሙቤ ምን አስቦ ነው? እርግጥ የኔን ቪዲዮ ሙቤ ወጥተሰማዋለህ፣ ግን ብትሰማው እንደውና ቪዲዮን ብታይ ኑሮ ለዚህ ጥያቄ መልስ ብትመልስ ጥሩ ነበር፣ በኮሜንትም ቢሆን። ምክንያቱም ሀሳብህ ምንድነው? ፍላጎትህ ምንድነው? ሁለቱም ተለያይተው አንተ ምን ትጠቀማለህ? የምትጠቀምበት ነገር አለ ወይ? ወይንም ደግሞ እነሱን ለማለያየት የላክ ሰው አለ ወይ? አንዳንድ ጊዜ ገንዘብም እኮ የተከፈላቸው የሰውን ህይወት የሚያበላሹ ሰውን የሚገሉ አሉ። አንተም እንደዛ ሆነህ ነው። መቼም ገንዘብ የማይሰራ የለም እኮ ሀገራችን ላይ። አሁን ሀገራችን ተበላሽታለች እና ከመጥፎ ነገር ፈጣሪ ይጠብቀን ከእንዲህ አይነት ነገር። ግን ሙቤ የሆነው ነገርማ አለ፣ በሰላሙ እንደዚህ አልሆነም። መጀመሪያ ጥሩ ሰው መስሎ ቀርቦ ጥሩ ሰው መስሎ ይችንም ልጅ ይዞ መጥቶ ሽማግሌ ሲሰበስብ ሁሉ ነበር እንዲታረቁ ምናምን። አሁን በስተመጨረሻ ደግሞ 80 ቀዴጅ እያለ ውብዬን የሚለምንበት ምክንያቱ ምንድን ነው? አሁንም ደግሞ ናሆም ይቅርታ እንዳይጠይቅ እንደዚህ ብጥብጥ ያረገበት ምክንያቱ ምንድን ነው? እንጃ በጣም ነው የሚገርመው እኮ የዚህ የልጅ ነገር። እንደው ቁመኑ ብቻ ነው መስለት የረጀመው እንጂ አይምሮ የሚሰራ አይመስለኝም። ይሄ ልጅማ ጤነኛም አይመስለኝም። በሰላሙ እንደዚህ አልሆነም። የሆነ ነገርማ በመካከሉ አለ። ይሁን ይችኛይቱ ልጅ እንግዲህ ወይ ገንዘብ ከፍላው ሊሆን ይችላል ወይንም የሆነ ነገርን እንጃ ብቻ። ምክንያቱም እንደዚህ ልውጡት ያለበት ምክንያት እንደዚህ የገባሁበት ነገር አለ ሁሉ ሲል ነበር። ምን ውስጥ ገብቶ ነው? ግን ምንም ቢፈጠር ምንም ሰው እንዲለያይ ባይጠር ጥሩ ነው። ምንም ቢፈጠር ምንም ማለት ነው። እንዲህ ነገር ላይ ደግሞ መጀመሪያ ባትገባ ጥሩ ነበር ሙቤ። ከሆነም ደግሞ አሁን መልሰህ ለማስተካከል ነው እንጂ ያለብህ እንደዚህ ይሄን ያህል ጥረህ እንደዚህ ይሄንን ያህል እነዚህ ልጆች እንዲለያዩ አሁን ዛሬ ቢያንስ ይቅርታ ጠይቁ። ተቀበለችውም አተቀበለችውም መፍትሄውን እንዲያይ ነገሩን ብትስታረከው ይብሱ ነው ማለት ነው። በዛ ላይ ይሆነኝ ብሎ ቲሸርት አሰርቶ አስባችሁታል። በዛ ላይ ደግሞ ገዛ ቤቷ ውብዬ ቤት እርግጥ የናሆምን ቤት ቢሆን አሁን ላይ ናሆም ስለወጣው ውብዬ ሐኪም ቤት በሄደችበት ነው እንግዲህ ቤቱን እያዘገጃጁ ያሉትና እሷ ስትመጣ ልጅቷን መታለይ ቤቱም እንደምታወት አሸብራቃለይ ማለት ነው። ቤቲቱ እንግዲህ ነው ውብዬ ምን ይሰማታል ብላችሁ ታስባላችሁ? በጣም ነው የሚከብደው፣ በጣም ነው የሚያስጠላው። እንግዲህ ፈጣሪ ሁሉን የሚያስተካክልላችሁ። ሙቤ ግን ወደ ቀልብ ተመለስ፣ ወደ ራስ ተመለስ ነው የምለው እኔ።
በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ላይክ፣ ሼር፣ ኮሜንት ማድረጋችሁን እንዳይረሳ። መልካም ቆይታ ብያለሁ ውዶቼ።